ባለ አራት እግሯ ልጃገረድ እየተባለች የምትጠራው የሚርተል ኮርቢን ታሪክ። ዓመቷ ጄምስ ክሊንተን ቢክኔል የተባለ የሕክምና ባለሙያ ፈቀራት። በ1986 ተጋቡ። የሚገርመው ነገር ሚርተል አራት እግሮች ቢኖሯትም ፍጹም ጤነኛ የሆነ የቤተሰብ ህይወት መርታለች። 5 ልጆችን 4 ሴቶችና 1 ወንድ ወልዳ አሳድጋለች። በሕክምና የታሪክ መዝገቦች እንደሚጠቁሙት ከልጆቿ መካከል አንዳንዶቹ የተረገዙት በቀኝ በኩል ባለው ማህፀኗ፣ አንዳንዶቹ ደግሞ በግራ በኩል ባለው ማህፀኗ ነበር። ይህ ለሐኪሞች እስካሁንም ድረስ ትልቅ ድንቅ ክስተት ነው። የሚርተል ኮርቢን ለብዙ ዓመታት በደስታ ከኖረች በኋላ እንደ አውሮፓውያን አቆጣጠር ግንቦት 1928 በ60 ዓመቷ ከዚህ ዓለም በሞት ተለየች። በሞተችበት ወቅት የሕክምና ተመራማሪዎች ሰውነቷን ለምርምር እንዲሰጣቸው ትልቅ ገንዘብ አቅርበው ነበር። ነገር ግን ቤተሰቦቿ ታሪኳንና ክብሯን ለመጠበቅ ሲሉ ጥያቄውን ውድቅ አደረጉት። እንግዲያውም መቃብሯን ሌቦች እንዳይቆፍሩት በሲሚንቶ እንዲታሸግ አድርገዋል። ሚርተል ዛሬም ድረስ ልዩነትን ተቀብሎ የመኖርና የተሟላ ሕይወት የመምራት ተምሳሌት ተደርጋ ትታወሳለች። የሚርተል ኮርቢን ታሪክ የሚያስተምረን ነገር ቢኖር አካላዊ ልዩነት ደስተኛ ከመሆንና ስኬታማ ሕይወት ከመኖር እንደማያግደን ነው። እናንተስ ስለዚህ አስገራሚ ሴት ምን ተሰማችሁ? የታሪኩ የትኛው ክፍል አስገረማችሁ? ሀሳባችሁን በኮሜንት አጋሩን። ቪዲዮውን ለጓደኞቻችሁ ሼር በማድረግ ይህን አስገራሚ ታሪክ እንዲያውቁት አድርጉ። ለዛሬ የነበረን ቆይታ በዚያ በቃን። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ሰላም ሁኑ።